Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ዶክተር አብይ አህመድ ማለት ውሸታም ለአገሩ ታማኝ ያልሆነ ኢትዮጵያን ከድጡ ወደ ማጡ ሳይሆን እየፈራረሰች ያለች አገር በማፈራረስ ላይ ያለ መሪ ነው። አንደኛ ጨዋ አይደለም፣ ባለጌ ነው፣ ታማኝ አይደለም። የአገር ክህደት ጊዜና ወቅት ተጠብቆ በትሪዝን መከሰስ ያለበት ሰው ነው። በጄኖሳይደርነት መከሰስ ያለበት ሰው ነው። ያውም ደግሞ ጄኖሳይደርነቱ ሮቴትድ የሚያደርግ መጀመሪያ ትግራይ ላይ ጄኖሳይድ ፈጸመ፣ ከቦ አከብቦ አስርቦ ወጣቶቹን ጨርሶ መቀሌን በሻሻ አርጋታለሁ ብሎ በኩራት ተናግሮ ጄኖሳይድ የፈጸመ ዘመን የራሱን ወገኖች የጠላት ጦር ጠርቶ ያውም አውሬ የሻቢያ ጦር ጠርቶ ቤተክርስቲያን ያፈረሰ ዛሬ የቤተክርስቲያን ጣጣ አንዱ ምክንያት እሱ ነው። ዛሬ ላይ ቆመን ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ የምትንገዳገደው ቢኮዝ ኦፍ አብይ አህመድ። ሻቢያ የሚባል የዓለም የመጨረሻ ደረጃ በ16ኛው ክፍለ ዘመን ያሉ አራዊት ሰራዊት አምጥቶ የጨፈጨፈ ነው። ልክ እሱን ሲጨርስ ደግሞ በጄኖሳይዳል ሮቴሽኑ ወደ አማራ ክልል ገብቶ አሁን ደግሞ አማራ ክልል እስከ አይሮፕላን ይሄን ላይሰሙ ይችላል፣ እስከ ጄት እስከ አይሮፕላን እስከ ድሮን ልኮ ዛሬ የትላንትና ዜና እያስጨፈጨፈ ያለ ሰው ነው። ኦሮሚያ ከመጣ ዕለት ጀምሮ ከመጣ ጊዜ ጀምሮ አልቀበልህም ያሉትን ሰዎች በድሮን ሲጅ ያደረገ ወለጋ ሲጅ ነው። አንድ መረጃ ልስጥህ ቴዲ፣ ወለጋ ሲጅ በመሆኑ ሰው ብቻ አይደለም 50% የኢትዮጵያ ቡና ኤክስፖርት ሆነ አልቻለም። የለም ሪፖርተር ዜና ሄደስ ነው 50% because of the war የወጪ ንግድ እንኳን የማይኖረው ስለ ኢንፍሌሽን ብዙ በኋላ ላይ ያነሳለው ይሄ። ስለዚህ በተራ የጄኖሳይዳል የሆነ ጦርነትን የሚያውጅ ጭንቅላቱ መመርመር ያለበት ያን ያፈቻለው አውዶት ነው። ይሄ ሰው ጊዜና ዘመን ሲመጣ ኢትዮጵያ ከኖረች በፍትህ አደባባይ በጄኖሳይደርነት በሀገር ክህደት ትሪዝን መከሰስ ያለበት ሰው ነው። ይሄ ሰው ባላደራ ሳይሆን አደራ ቀርጥፎ የበላ ነው። የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ፣ የአዲስ አበባ ህዝብ የመጣ ጊዜ ያቃል። ቅድም ኢህአዴግ ሲባል ነበር አብይ አህመድ። እኔ ኢህአዴግን ከተለቀቀኩ በኋላ 10 ዓመት ኢህአዴግ ነበር። አብይ አህመድ ኢህአዴግ መሆኑን እያወቀ የአዲስ አበባ ሰው ቢኮዝ የሚያጥላላው አካል ስለነበረ ሆ ብሎ ወጥቶለት ሆ ብሎ እናስታውሳለን። ሆ ብሎ የወጣውን ሰው የካደ አዲስ አበባ አሁን ባለቤትነቷ የኦሮሞ ብልጽግና። ስለ አዲስ አበባ ምን ታስባለህ? አዲስ አበባ የማን ናት? ህገ መንግስቱ ምን ታስባለህ? ምንድነው የፈጸመው ክህደት በአዲስ አበባ ዙሪያ? ከዛስ የውሸት ጥግ ውሸታም ግትልትል ውሸታም መሆኑ የምታውቀው እሱ ጋር የሄዱ ሰዎች እኔ እኮ አይደለሁም ለማ መገርሳ ነው ያስወሰነው። እኔ እንደው ልክልሃለሁ ቴዲ፣ ልትልክለት ትችላለህ። ዶክተር አሸብር 95 የዶክተር አብይ ውሸቶች አለኝ። 95 100 እስኪሞላ ነው እየጠበቁ ያለው። ከፈለገ 95ቱንም ይዤ መጥቼ መከራከር እንችላለን። ያው ግትልትል ውሸት ዛሬ ተናገረው ነገም አይደግም። ይሄ ሰው ባላደራ አይደለም። ጨርሻለሁ። ሰልፍለስ
የአባይ ግድብን የሚገድብ ሰው በጠራራ ፀሐይ መድፋት ነው እንደ ሰልፍለስ ኢንጂነር ስመኘው መድፋት ነው ሰልፍለስ ከሻቢያ ጋር ተባብሮ የኢታማዦር ሹም መድፋት መግደል ነው ሰልፍለስ አገር መውደድ እንትን ማለት ሴራ ጠንስሶ አማራ ክልል እነ ዶክተር አምባቸውን መድፋት ነው የአገር ታማኝ መሆን አፍራለሁ በጣም ነው ማፍረው እና ዶክተር አብይ እስካለ ድረስ አይኖ ኤጀንቶች አሉት ኤጀንቶቹ እንደዚህ ነው መጥተው የሚከራከሩለት ግን ኢትዮጵያ የመኖሯን ጉዳይ ያጠራጥረኛል ቴዲ ፋይናል መኖሯንም ነው ያጠራጥረኛል እስከዛ ድረስ ነው ሶ ወጫዋም አይደለም ታማኝም አይደለም ባላደራም አይደለም ሰልፍለስም አይደለም የነዚህ ተቃራኒዎች ጄኖሳይደር ከዳተኛ ክህደት የሚፈጽም ባንዳ የጠላት ጦር አምጥቶ አገር ያጠፋ የኢትዮጵያ ሬዚጁዋል ያው ምናልባት ስክራፕ ቫልዩ ባሰላ እንኳን ምስንት ስክራፕ ቫልዩ እንደሚኖረው ማላቀው የኢህአዴግ ዝቃጭ በነገራችን ኢህአዴግ ተጨምቆ የዝቃጩ ማለት አብይ አህመድ ማለት በዘጠኝ አይሮፕላን ገንዘብ አሳትሞ የገባበትን ዜና ተሰማለ አንድ እነዛ ገንዘቦች ደግሞ ጠቅላይ ሚኒስትሩ ጽፈት ቤት ተቀምጠው ራሱ ጠቅላይ ሚኒስትሩ የሚያዝበት ገንዘብ እንደሆነ ተሰማለህ ሁለት ይሄ ገንዘብ ወደ ብሔራዊ ባንክ እንዳልገባ ወደ ንግድ ባንክ እንዳልገባ በኖርማል ትራንዛክሽን ውስጥ እንደማያልፍ ተሰማለህ ይሄ ገንዘብ የኢትዮጵያ ጠረፍ ላይ ተኬዶ ዶላር መግዣ ምክንያቱም እነዚህ ፕሮጀክቶች ለመስሪያ ዶላር መግዣ ያለ እንደሆነ ተሰማለህ ስለዚህ የነዚህ ፕሮጀክቶች የገንዘብ ምንጭ እንደተባለው ከንጉሶች ከፕሬዝዳንቶች ከምናምኖች የተሰጠ ስጦታ ሳይሆን ይሄ ገንዘብ የኢትዮጵያን ህዝብ አብይ አህመድ አታሎ ወንጀል ሰርቶ ገንዘብ አሳትሞ የሚሰራቸው ፕሮጀክቶች ናቸው አንደኛ ሁለተኛ የትኛውም አይነት ህጋዊ ጨረታ ያልተካሄደባቸው ጨረታ ያልወጣባቸው እንግዲህ እኔም ዶክተር አሸብርም እንደምታውቀው ልክና እኔም ባለስልጣን ላይ ነበርኩ የስክሪፕቶ ዋጋ 10 ስክሪፕቶ ቢገዛ በጨረታ ነው የሚሰራው ህገወጥ ነው ህጋዊ ነው ጨረታው ትክክል ነው ትክክል አይደለም ሌላ ጉዳይ ነው ይሄ በትሪሊየን 850 ቢሊየን የሚጠጋ ብር ከፌደራል መንግስቱ በጀት በላይ የሆነ የሚሰራ ፕሮጀክት አንድም ጨረታ አልወጣበትም አሁን የፓርላማ አባላት መጠየቅ የነበረባቸው ጨረታው የት አለ የሚል ነው ዜናዎች ጋር ሄደህ ስትሰማ የምታገኘው ዜናዎች አብይ አህመድ ለዘመዶቹ ለኔትወርክ ለሆኑት አካላት በቃ አቅራቢያው ላለው ሰዎች ጨረታውን ሰጥቶ እንደሚያሰራ ትመለከታለህ ስለዚህ ከጨረታ አንፃር ስንሄድ አንድ የፓርላማ አባል ተቆርቁሮ መጠየቅ ያለበት ይሄ ነገር የትኛው ጨረታ ላይ ዋለ የሚል ሁለተኛ ሶስተኛ ፕሮጀክቶቹ የሚሰሩት የኢትዮጵያ ህዝብ መሬት ላይ ነው መሬቱ ደግሞ የህዝብ ነው እንደምታውቀው በህገ መንግስቱ ታማኝ ስላልክ ማለት መሬቱ ላይ የሰፈሩ መሬቱ ላይ የኖሩ ሰዎች አሉ ቅድም እንዳነሳሁት ከ500,000 በላይ ምስኪን አዲስ አበባዎች አሉ ለምሳሌ እነሱን እያፈናቀለሽ እያጠቃለልኩ ስለዚህ የተጠየቁትን እኮ ነው ማለት ለሱ የጠየቁትን እየመለስኩ ነው እሺ ስለዚህ መረጃ እና ማስረጃዎቹ አንደኛ ዲስፕሩፍ ታደርጋለህ ወይ መረጃና ማስረጃው አንድ ሁለተኛ እነዚህ ፕሮጀክቶች የግለሰብ ፕሮጀክቶች ናቸው ይሄንን ፕሬሲደንስን ብናይ አንድ ጠቅላይ ሚኒስትር ነኝ የሚል አካል በ850 ቢሊዮን በዚህ መልኩ በኪሱ ያወጣ ገንዘብ ያሳተመ የሚለው ይሰመርልኝ በዋናነት ገንዘብ ማሳተም ነው በሁለተኛነት በግዳጅ የመንግስት ተቋማት ገንዘብ እንዲያዋጡ የመንግስት የክልሎች አስተዳደሮች ገንዘብ እንዲያዋጡ የካፒታል ፕሮጀክቶች
የኮንቲጀንሲ በጀታቸውን ሽፍት እንዲያደርጉ ባንኮች በግድ ፋይናንስ ተቋማት በግድ ገንዘብ እንዲያዋጡ ተደርጎ እየተሰራ ያለ ነገር ነው። ስለዚህ ምንድነው የምታስበው ነው ጥያቄ ማቅርቤ የነበረው። ፋይናሊ የኢትዮጵያ ፍሬውን እያጣጣመ ነው በዚህ ፕሮጀክት የሚለው ነገር እስቲ ፍሬውን እንየው እንስማው እናዳምጥ። የኔን ተወኝና የኢትዮጵያ ህዝብ በዚህ ፕሮጀክቶች ያለውን ፍሬ ምንድነው የሚመስለው እስቲ የበላቸውን ፍሬዎች ንገረን ነው። እንደገና መጨረሻ ላይ በፕሮጀክቶቹ ዙሪያ ብቻ ሳይሆን አንተ ስለ አብይ አህመድ ያለህ አመለካከት በምንም እኔን ኤክስክሉድ አድርገኛው ስለ አብይ አህመድ ያለህ አመለካከት የውይይታችን ኦሪንቴሽንን ማተር ያደርጋል። ከዚህ ጋር ተያይዞ ጥሩ እየሰራ ነው አገሪቷን ወደፊት እየወሰዳት ነው እያልክ ያለኸው ወይንስ እቺ አገር ከድጡ ወደ ማጡ በአብይ አህመድ አገዛዝ ታይራንት በሆነ አገዛዝ ፍጹም አምባገነን አገሪቷ አይታ የማታቀው ጦርነት ውስጥ የከተተ ከባንዳዎችና ከኢሳያስ አፈወርቂ ከሚባል አካል ጋር ጸረ ኢትዮጵያ ጋር ተጣምሮ አገር ገደል የከተተ ሰው ኢትዮጵያንም ገደል እየከተተ ነው ብለህ ነው የምታምነው ወይስ ወደፊት እያስኬዳት ነው? This is not negative thinker by the way. A positive thinking, negative thinking, let's forget it. ይሄን ካልኩ በኋላ ያለው ነገር በኋላ መለሳለሁ። እሺ አሁን ሚኒስትሩ አህመድ ሺዴ ስለ ፕሮጀክቶቹ ሲጠየቅ ግራንት ነው የሚሰሩ እነዚህ ፕሮጀክቶች በግራንት ነው የሚሰሩት አለ መጥቶ ፓርላማ ላይ በጣም መሰረታዊ የፓርላማ አባል ስለሆነ ማለት ዶክተር አጀብ በግራንት ከጫካ ፕሮጀክቶች ውጪ በግራንት የሚሰሩ ናቸው አለ። ግራንት ማለት ባይ ዴፊኒሽን የፋይናንስ ሚኒስትሩና ወይም የፋይናንስ ተቋሞችና አገሮቹ የሚፈራረሙበት ማለት ነው ግራንት የሚባለው። ግራንት ደግሞ ጠቅላይ ሚኒስትሩ የሚኒስትሮች ምክር ቤት ያልፋል፣ ከሚኒስትሮች ምክር ቤት ወደ ፓርላማ ይመጣል ነው ገንዘብ ሚኒስትር ያየዋል፣ ፓርላማው ያጸድቀዋል። ግራንት ሆኖ ያጸደቃችሁት ገንዘብ አለ ወይ እነ ዶክተር አሸም በፕሮጀክቶቹ? ካላጸደቃችሁ ደግሞ አብይ አህመድ መጥቶ ሂዱና ፈረንሳይ ሂዱና አረብ ሀገር ሄዳችሁ ኦዲት ማድረግ የምትፈልጉ ያለው ትክክል ነው ወይ? እሷን ረስቻት ነበር ያነሳው በቴዲም ዜናም በኔም ዜናው እንደተነሱት ከ3 ክፍለ ከተማ እንደውም በአንድ ክፍለ ከተማ ኦልሞስት ሙሉ ለሙሉ ያጸዳል። አንተም እንደምታውቀው እንግዲህ እያንዳንዱ ክፍለ ከተማ ስንት ፖፑሌሽን እንዳለው ታውቃለህ። ሁለተኛ ስለዚህ በክፍለ ከተማ ደረጃ 3 ክፍለ ከተማዎችን የሚነካ ፕሮጀክት እንጂ አንተ ያነሳው 3ቶቹ አይደለም 2 ለሱ የምታውቀው ነገር አለ ወይ? ከሌለ ዲስከሽኑን ማቆም ነው የሚሻለው። ከዚህ አንፃር ማለት እውቀት በሌለው ሰው ጋር እየተነጋገርን ከሆነ ማለት እንትኑ መረጃና ማስረጃ የለኝም ከሚል ሰው ጋር ከመነጋገር አለመነጋገር ስለሚሻል ማለት። ሶስተኛ እነዚህ ፕሮጀክቶች አየዝም እንደምን አህመድ ሺዴ ስለ ጫካው ፕሮጀክት የማውቀው ነገር የለም ማለትና ስለ ሌሎቹ ፕሮጀክቶች ግን ግራንድ ፕሮጀክቶች ናቸው። እኔ ደግሞ እንዳልከው ልክ ነው ኃላፊ ላይ ነበርኩ። በኃላፊነት ሰራቶ መለስን በጣም አድንቀዋል። ልክ ነው ህጋዊ አሰራር ተከትሎ ፕሮጀክቶቹ ሲመጡ በሚኒስትሮች ምክር ቤት ጸድቆ ሚኒስትሮች ምክር ቤት ደግሞ ለፓርላማ ልኮት ፓርላማ ደግሞ እናንተ አይታችሁት መርምራችሁት አጽድቃችሁት ከዛ ለአስፈጻሚው አካል ይላካል። ይሄንን ፕሮሲጀር ተከትላችሁ ያጸደቃችሁት ፕሮጀክት ነው ወይ? ቢኮዝ አንተ ያነሳቸው 3 ፕሮጀክቶች ግራንድ ፕሮጀክቶች ናቸው ብሎ አህመድ ሺዴ የፋይናንስ ሚኒስትሩ መጥቶ ተናግሯል። በአሰራራችሁ አሁን አቶ አሸብር ዶክተር አሸብር እየጠየቁ ያለሁት ግራንትን ሳታጸድቁ የሄዳችሁበት ወቅት አለ ወይ? ግራንድ በጀቶችን ማለት ነው። ይሄንን ፒውርሊ መመለስ። ሁለተኛ ሶስተኛ ከዚህ ፕሮጀክት ጋር በተያያዘ እኔ ኦፍ ኮርስ የዶክተር የሕክምና ሐኪም ወይም የጥርስ ሐኪም እንደሆነ አውቃለሁ። እኔ ፋይናንስ ተማሪ ነኝ። ማስተርሴን በፋይናንስ ነው የሰራሁት። ስለዚህ አይ ኖ አባውት ስለ መኒ ላውንደሪ አውቃለሁ። መኒ ላውንደሪ ኢትዮጵያን በከፍተኛ ሁኔታ ከጎዳት እቺን ሀገር ወደ መቀመቅ ከወሰዷት ነገሮች አንዱ መኒ ላውንደሪ ነው። ህገወጥ ገንዘብን ወደ ህጋዊ ቻናል በመክተት የኑሮ ውድነቱ እንዲኖር ኢንፍሌሽኑ በከፍተኛ ሁኔታ እንዲጨር የገንዘብ ዋጋ እንዲሞት እኔ እኮ እፍረት የሚሆንብኝ
አብይ አህመድ ሲበጣ $1 $1 25 ብር ነበር ወይ 27 ብር ነበር። ዛሬ 4 እጥፍ አድጓል። የዚህ ሁሉ መሰረታዊ ምክንያት የተረጨ ገንዘብ ስላለ ነው። ከየት ተረጨ? አብይ አህመድ አይሮፕላን አስጭኖ አይሮፕላን ገንዘብ አሳትሞ መጥቶ ቤተ መንግስት አስቀምጦ በቤተ መንግስት ውስጥ ገንዘብ እየረጨ ነው ያለው። ቀጥላለሁ። ጨረታ ጥሩ ታንኪዩ። ጨረታዎች በሙሉ ትራንስፓረንት ናቸው ብሏል። ለምንድን ነው ታዲያ አንተ በፓርላማ ውስጥ እነዚህ የጫካ ፕሮጀክቶች እነዚህ የተሰሩ ፕሮጀክቶች ጨረታውን ይፋ አድርጉ? እስቲ አንድ ዶክመንት አሴ ፓርላማ ሜምበር አንድ ሲንግል ዶክመንት ስጠኝ በጨረታ የተሰጡ ፕሮጀክቶች። የአብይ ዘመዶች ማለት የብልጽግና አባላት፣ የአብይ ዘመዶች ማለት በኔትወርክ የተሳሰሩ ሰዎች፣ የአብይ ዘመዶች ማለት የሱን ስልጣን ለመጠበቅ አብይ ወይ ሞት ያሉ የሚመጡ ሰዎች ማለት ነው። ወንድሙ እህቱ አይደለም ይያልኳል ሊሆን ይችላል አላውቅም ስለሱ። የአብይ ዘመድ ኔትወርክ ሊሆነ ዘመዶች የተሳተፉበት ፕሮጀክት ነው። ስለዚህ ፕሮጀክት ዕውቀት ከሌለው ዶክተር አሸብር ልንነጋገር አንችልም ማለት ነው። ስለ ጫካ ፕሮጀክት የሚያውቀው ነገር ከሌለ እንዲያውቅ ጊዜ ስጠውና ፈርዘር መርምሮ መጥቶ ከቅርበትም አንፃር ቤተ መንግስትም ሄዶ ጠይቆ ይምጣና የቴዲም ዜና ልክ አይደለም፣ የኤርሚያስም ዜና ውሸት ነው፣ የኤርሚያስ ዩቲዩብ ነው ወዘተ የሚለውን እንቀበልና ይቅርታ እንጠይቃለን። በይፋ ይቅርታ እንጠይቃለን ይሄ ነገር ውሸት ሆነ ማለት። ስለዚህ ስለ ፕሮጀክቶቹ ማቀው ነገር የለም ከሆነ የለም የሚለውን ብናየው ጥሩ ይመስለኛል። ማለት ዕውቀቱ ያለው ስላልመሰለኝ ዕውቀቱ በሌለው ሰው ጋር ነው እየተከራከርን ያለነው። እኔ እንደዛ ነው እየገባኛል። ዶክተር አብይ አህመድ ማለት ውሸታም ለአገሩ ታማኝ ያልሆነ ኢትዮጵያን ከድጡ ወደ ማጡ ሳይሆን እየፈራረሰች ያለች አገር በማፈራረስ ላይ ያለ መሪ ነው። አንደኛ ጨዋ አይደለም፣ ባለጌ ነው፣ ታማኝ አይደለም። የአገር ክህደት ጊዜና ወቅት ተጠብቆ በትሪዝን መከሰስ ያለበት ሰው ነው። በጄኖሳይደርነት መከሰስ ያለበት ሰው ነው። ያውም ደግሞ ጄኖሳይደርነቱ ሮቴትድ የሚያደርግ መጀመሪያ ትግራይ ላይ ጄኖሳይድ ፈጸመ፣ ከቦ አከብቦ አስርቦ ወጣቶቹን ጨርሶ መቀሌን በሻሻ አርጊያታለሁ ብሎ በኩራት ተናግሮ ጄኖሳይድ የፈጸመ የራሱን ወገኖች የጠላት ጦር ጠርቶ ያውም አውሬ የሻዕቢያ ጦር ጠርቶ ቤተክርስቲያን ያፈረሰ ዛሬ የቤተክርስቲያን ጣጣ አንዱ ምክንያት እሱ ነው። ዛሬ ላይ ቆመን ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ የምትንገዳገደው ቢኮዝ ኦፍ አብይ አህመድ። ሻዕቢያ የሚባል የዓለም የመጨረሻ ደረጃ በ16ኛው ክፍለ ዘመን ያሉ አራዊት ሰራዊት አምጥቶ የጨፈጨፈ ነው። ልክ እሱን ሲጨርስ ደግሞ በጄኖሳይዳል ሮቴሽኑ ወደ አማራ ክልል ገብቶ አሁን ደግሞ አማራ ክልል እስከ አይሮፕላን ይሄን ላይሰሙ ይችላል እስከ ጄት እስከ አይሮፕላን እስከ ድሮን ልኮ ዛሬ የትላንትና ዜና እያስጨፈጨፈ ያለ ሰው ነው። ኦሮሚያ ከመጣ ጊዜ ጀምሮ አልቀበልህም ያሉትን ሰዎች በድሮን ሲጅ ያደረገ ወለጋ ሲጅ ነው። አንድ መረጃ ልስጥህ ቴዲ። ወለጋ ሲጅ በመሆኑ ሰው ብቻ አይደለም 50% የኢትዮጵያ ቡና ኤክስፖርት ሆነ አልቻለም። የለም ሪፖርተር ዜና ሄደስ ነው 50% because of the war የወጪ ንግድ እንኳን የማይኖረው ስለ ኢንፍሌሽን ብዙ በኋላ ላይ ያነሳለው ይሄ። ስለዚህ በተራ የጄኖሳይዳል የሆነ ጦርነትን የሚያውጅ ጭንቅላቱ መመርመር ያለበት ያን ያፍቻለሁ።
አውድ ውጭ ነው በጣም እያወራን ያለው ነው። እኔ የመጣው ቆይ ዶክተር አሸብርና ወደ እንትኑ እንመለሳለን። ስንደቂቃ ነው የሰጠኝ። የሚቀጥሉትን 3 ደቂቃዎች ተጠቀምና 3 ደቂቃ ተጠቀማል። ይሄ ሰው ጊዜና ዘመን ሲመጣ ኢትዮጵያ ከኖረች በፍትህ አደባባይ በጂኖሳይደርነት በሀገር ክህደት ትሪዝን መከሰስ ያለበት ሰው ነው። ይሄ ሰው ባላደራ ሳይሆን አደራ ቀርጥፎ የበላ ነው። የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ፣ የአዲስ አበባ ህዝብ የመጣ ጊዜ ያውቃል። ቅድም ኢህአዴግ ሲባል ነበር። አብይ አህመድ እኔ ኢህአዴግን ከተለቀቀኩ በኋላ 10 ዓመት ኢህአዴግ ነበር። አብይ አህመድ ኢህአዴግ መሆኑን እያወቀ የአዲስ አበባ ሰው ቢኮዝ የሚያጥላላው አካል ስለነበረ ሆ ብሎ ወጥቶለት ሆ ብሎ እናስታውሳለን። ሆ ብሎ የወጣውን ሰው የካደ አዲስ አበባ አሁን ባለቤትነቷ የኦሮሞ ብልጽግና ቴዲ የራስህን ላስታውስህ። አብይ የመጣ ጊዜ ጠየቅከው። እዚህ ሲመጣ ስለ አዲስ አበባ ምን ታስባለህ? አዲስ አበባ የማን ናት? ህገ መንግስቱ ምን ታስባለህ? ምንድነው የፈጸመው? ክህደት በአዲስ አበባ ዙሪያ። ከዛስ የውሸት ጥግ ውሸታም ግትልትል ውሸታም መሆኑ የምታውቀው እሱ ጋር የሄዱ ሰዎች እኔ እኮ አይደለሁም ለማ መገርሳ ነው ያስወሰነው። እኔ እንደው እልክልሃለሁ ቴዲ ልትልክለት ትችላለህ። ዶክተር አሸብር 95 የዶክተር አብይ ውሸቶች አለኝ። 95 100 እስኪሞላ ነው እየጠበቁ ያለው። ከፈለገ 95ቱንም ይዤ መጥቼ መከራከር እንችላለን። ያውም ግትልትል ውሸት ዛሬ የተናገረው ነገ የማይደግም ይሄ ሰው ባላደራ አይደለም። ጨርሻለሁ። ሰልፍለስ እንዴ የአባይ ግድብን የሚገድብ ሰው በጠራራ ፀሐይ መድፋት ነው እንዴ ሰልፍለስ? ኢንጂነር ስመኘው መድፋት ነው ሰልፍለስ? ከሻቢያ ጋር ተባብሮ የኢታማዦር ሹም መድፋት መግደል ነው ሰልፍለስ? አገር መውደድ እንትን ማለት ሴራ ጠንስሶ አማራ ክልል እነ ዶክተር አምባቸውን መድፋት ነው የአገር ታማኝ መሆን? አፍራለሁ። በጣም ነው ማፍረው። እና ዶክተር አብይ እስካለ ድረስ አይኖ ኤጀንቶች አሉት። ኤጀንቶቹ እንደዚህ ነው መጥተው የሚከራከሩለት። ግን ኢትዮጵያ የመኖሯን ጉዳይ ያጠራጥረኛል። ቴዲ ፋይናል መኖሯንም ነው የሚያጠራጥረኝ። እስከዛ ድረስ ነው ወጫዋም አይደለም፣ ታማኝም አይደለም፣ ባላደራም አይደለም፣ ሰልፍለስም አይደለም። የነዚህ ተቃራኒዎች ጄኖሳይደር፣ ከዳተኛ፣ ክህደት የሚፈጽም ባንዳ፣ የጠላት ጦር አምጥቶ አገር ያጠፋ የኢትዮጵያ ሬዚጁዋል ያው ምናልባት ስክራፕ ቫልዩ ባሰላ እንኳን ስንት ስክራፕ ቫልዩ እንደሚኖረው ማላቀው የኢህአዴግ ዝቃጭ። በነገራችን ኢህአዴግ ተጨምቆ የዝቃጩ ማለት አብይ አህመድ ማለት ነው። እሺ ዶክተር አሸብር ይሄንን ውይይት እንድናደርግ ሲጠይቁ